አንቺ ያምሻል እንዴ? ምን ያምሻል ወይ? እየተቆጣሽ ነው? ታባሽ አይዞሽ ወይዬ ልቤን ያራሽው የምን ልቤን ያራሽው እኔ ወንድሜ እንዳንቺ አይነት ቆንጆ ሴት እንዲያገባ ነው የምፈልገው። እሺ ገረድ ስታስጠላ እንጂ አራሽኛ ሰላም ናይሽና አስደነገጥከኝ እኮ። አላፈኩሽም። አልናፈከኝ። እስካሁን ድረስ ለምንድነው ክፍሌ የተቀረቀርከው? ክፍለ ድረስ ልመጣ ነበር እኮ። አስጠበቅኩሻ። ሁለተኛ ይደገኛል። እሺ አይገርምም? ግን ቀኑን ሙሉ ስለ አንቺ ማሰቡ ሳያንስኩ አሁንማ ሌትን በህልሜ እየመጣሽ እያስቸገርሽ። እኔ አንድ ቀን ግን ይሄ ሁሉ አብቅቶ አንቺን ከዚህ ቤት በሰርግ ይዤሽ መውጣት አይቀርም። እውነት? አዎ፣ ለሰው ድል ባለ ሰርግ ነው ማለሽ። እኔም ያንኑ ቀን ነው የምጠብቀው፣ ግን በጣም ፈራሁ። የእውነት ያ ቀን እውንም ይሆን አይመስለኝም። አትፍሪሽ ነኝ። አንድ ቀን ሆነች ይሆናል። ደግሞ ልክ ትምህርቴን እንደጨረስኩ በአንድ እጄ ዲግሪ፣ በአንድ እጄ ደግሞ ሚስቴን ይዤ በዚህ ቤት ሞት። ወንድሜ ምንድን ነው አፍ ለአፍ ገጥማችሁ ሀገር ልትገለብጡ ነው እንዴ? አንቺ በጠዋት ንድሽኝ። በእናትሽ ሩት ቁርሱን ቶሎ ቶሎ ብይልኝሽ፣ ምዝገባ አለብኝ፣ ይረፍድብኛል። አጀሪት እሺ እባክሽ። እባብ የእባብ ዘር ወንድሜ ምን አባሽ እያልሽ ነበር? ኧረ በእናትሽ ብሌን እንደዚህ አትናገሪ። ኧረ እባክሽ አልናገር እንዴ? እዛ ወንድሜ ላይ ጀመርሽውን ድራማ እኔ ላይ ልትሰሪ ፈለግሽ ወይ ንገሪኝ። ልስልስ ብለሽ ገብተሽ ወንድሜ ልታማሊው እየሞከርሽ ነው አንቺ ገረድ፣ የገረድ ዘር። ስሚ የእኛ ቤት ትርፍራፊ ልብሽን አሳበጠዋ። አንቺ እኮ ለቃቅምሽ የምታድግ ገረድ ነሽ፣ ገረድ። ስለዚህ ወንድሜ ላይ ፊት ከማለትሽ በፊት እከክሽን አራግፊሽ። እከካም የደሃለች ፍቅር እኮ ደረጃ ይወስነው። ወይ አንቺ አውጪለታ ደረጃውን። ትሰሚኛለሽ? ከዚህ በኋላ ከሱ ጋር ባይሽ አውጥቼ ነው እሺ ወረውርሽ። መጀመሪያ ገላሽን ታጠቢ። ልቃሚ ስታስጠላ። እየበላችሁ እንጂ። እሺ እባካችሁ እህትና ወንድም እንዴት ነው ፍቅራችሁ? በጣም ጸንቷል። አትቀልጂ እባክሽ። ወንድሞቼ ምን ያህል እንደምወዳቸው አታውቂምና ነው። እሱስ አይጠረጠርም። ግን አስቀናሽኝ። እስኪ ባሌ ለቀቅ አድርጊልኝ። ነይ እዚህ ጋሽ ዳንድርሽ እኔ ፍቅር ይሄን እንቅልፍ ተይብልሽ አልሰማልሽኛ። በእንቅልፌማ አትምጣብኝ። ይሄን እንቅልፍ በቃ ምንም እኔ ላድርግሽ አልቻልኩም። ለማንኛውም ትንሽ ብሽ። አይ በቃ እኔ አላሰኘኝም። ትንሽ አንተ ብላልኝ። እሺ ላጉርስሽ። እውነት ብላ። ጫው ምንድን ነው ያውን? ሩት አንቺ ሩት
ምንድነው ስትጠሪ አሰሚም እንዴ? ስራ ይዤ ስለነበር ነው። ቆይ አንቺ ቢነግሩሽ አሰሚም እንዴ? ቆይ ስንት ልንገርሽ? ቆይ ደግሞ ምን አደረኩ? እንዴት ቡና ስኳር ሳይኖር ይቀርባል? ያምሻል እንዴ? ተረጋግተሽ ንገሪያታ። ታዲያ ስራ ይበዛባታል እኮ። በቃ ረሳችሁ ምንድነው? አንተ እዚህ ውስጥ አትግባ። ወይ ሂድና ኩሽና ገብተህ ስራ አላታ። እንዴ ተረጋጉ እንጂ። ሩት እባክሽ ስኳር ይዘሽላት ነው አምጪላት። እሺ ምንድነው ቆይ እንደዚህ የሚያጨቃጭቃችሁ? አታዩም እንዴ እንዴት ጠበቃ እንደሚቆምላት? ወይ ገብተህ ሂድና ስራ አላታ። በቤቴ መኖር ልትከለክለኝ ነው? በስነ ስርዓት ንገሪያት። እኔ ተባልሽው ማንም ጠበቃ ይቆምላት የለም። ምንድነው በስነ ስርዓት ብታናግሪያት ምን ትሆኛለሽ? ስራ ይበዛባታል አንዴ። በቃ ረሳችሁ። ምን ሆነሽ ነው? አንተ አይመለከትህም። እዚህ ውስጥ አትግባ። እሷ ሆን ብላ ነው እየተጨማለቀች ያለችው። ይህ ደግሞ እየሆነ ያለው በአንተ ምክንያት ነው። እሺ ገባክ? እባካችሁ ተው። አንተ እዚህ ቁጭ ብለህ ከመጨቃጨቅ አትወጣም? እኔ ጥዬ ነው የሚሄደው አለበለዚያ። እቺ ናታ እየለከፈችኝ። ለማንኛውም በቃ ዶክመንቴን ላምጣና እንወጣለን። እሺ አይ በቃ በልተህ ጨርስ፣ እጠብቅሃለሁ። አይ ሰዓቱ ረፍዷል። በቃ ቶሎ ልውጣ። የዚህ ቤት ነገር ግራ እያጋባኝ ነው። ምንድነው ጦርነት አደረጉት እኮ። ውይ ቀን ቀን እዚህ ብትውል ታብድ ነበር። ሜሊክና ሩት የሆነ ነገር ሳይጀምሩ አልቀረም። ምንድነው የምታወሪው? ቶቶ ረፍዷል። አሁን ሂዱ፣ በኋላ ስመጣ እነግርሃለሁ። እሺ በቃ ልወጣ ነው። እሺ ዛሬ ነው እንዴ ትምህርት ቤት የምትመዘገበው? አዎ ዛሬ ካልተመዘገብኩ ያመልጠኛል። ቶሎ እመለሳለሁ። እሺ በቃ ግን ቶሎ ና። እሺ ምን ሰርቼ ልጠብቅህ? አንቺ ምንም ነገር ብትሰሪ ጣፍጦኝ እበላለሁ። ደግሞ ልሽ ማንም ቢናገርሽ ምንም እንዳይሰማሽ። በተለይ ደግሞ ያቺ ብሌ ምንም ብትናገርሽ ምንም እንዳይሰማሽ። ታውቂያታለሽ? እንዳትናደጂብንሽ። አንተ ቢሌ ምን ነው እዚህ ቢገትራ በጣም እንዴ መጣሁ። አንቺ ሩት ነይ እዛ የበላንበትን አንሺ። የሉሲ አንሳሽና እሺ ስራሽን ብትሰሪ አይሻልሽም? እዚህ ወንድ ላይ ከመንጠልጠል። ቆይ ደግሞ አሁን እሺ ምን አድርጌሽ ነው? እዚህ ወንድ የሚያፈቀርኩሽ ብሎ ሲንዘባዘብ የቤተሰባችን ክብር ነው እሺ ያዋረደው። አንቺ ደግሞ የኛ መዋረድ ነው አይደል የሚያስደስትሽ? ወንድ ላይ ከመንጠልጠልሽ በፊት መጀመሪያ ድህነትሽን አራግፊ። ትሽ ልክስክስ በያውን አነሳሺ። ስሚ ደግሞ ይሄን ትርፍራፊ ለቅመሽ እንድበይሽ፣ አዲስ እንጀራ እንዳታባክኝ። የዚህ ቤት ገንዘብ ዝም ብሎ አይደለም እሺ የሚመጣው። ትርፍራፊሽን ለቃቅመሽ ቢ አዲስ እንጀራ ብታባክኝ መጥቻ አይሻለሁ። እሺ አላባክን። እስከዚያውን ቱኒ ተቃጠልኩኝ። ምን አይነት ፈጣጣ ናት? ሰው እንኳን ሲጠላት አይገባትም እንዴ? እኔማ ለአብርሽ ነግረዋለሁ ብያለሁ። ልጁን በአፍዝዛ ደንዝዝ ስታበላሸውማ ቆመን አናይም እንጂ። አሁን ንገሪው ቢያንስ እሱን እንኳን ከሰማ እንዴ። አዋረደን እኮ። ምን ማድረግ ይቻላል? ዝም ባያት። ቆይ ከዚህ ቤትማ መንቅረን ነው የምናስወጣት። እንደው ብቻ ይሳካ እንጂ ስለቴን ነው ማስገባው። ምንም እንዳታስቢ።
ሄሎ የኔ ፍቅር፣ ቆየህ እኮ ምነው አትመጣም እንዴ? እንጂ ምን ሆነ ነው? እስካሁን እኮ አንተን ነው ስጠብቅ የነበረው። ቆይ እሺ፣ አንተ ለምንድን ነው እንዲህ የምትበሳጨው? ናቲ ተወኝ እባክህ። ምን አይነት ሁኔታ ውስጥ እንዳለው የገባ አልመሰለኝም። ቆይ እሺ፣ የተባባልነው ነገርስ አብረን አቅደን ተስማምተን አይደል እንደ ጀመርነው? ይኸውልህ እንግዲህ እንደምታየው የምኖረው ከእህትና ከወንድሙ ጋር ነው። እሱ ደግሞ እንደምታየው ለእህትና ለወንድሙ ትልቅ ክብርና ፍቅር አለው። ስለዚህ በምን መንገድ ልጠፋቸው እንደሚችል አልገባኝም። እንደምታስበው እኮ ቀላል አይደለም። እባክህ ናቲ ልትረዳኝ ሞክር። እንዴ ናቲ፣ በስሜት የሚሆን ነገር እኮ አይደለም። አንዱን ስትለው አንዱ ይነሳብሃል። እነሱ ደግሞ በጣም ነው የሚዋደዱት። ላጣላቸው ብትል እንኳን የምታጣላበት መንገድ በጣም ትንሽ ነው። ገንዘብ ደግሞ ለእነሱ ምንም ማለት አይደለም። ስለዚህ በጣም ጥበብ ይፈልጋል። ከተነቃብን ግን እኔም ዘብጤ ያወርዳለሁ፣ አንተም ደግሞ በተባባሪነት የትም አታመልጥም። ስለዚህ እባክህ ከስሜት ውጣ። ስሜት ከመራን ተሸናፊ ነው የምንሆነው። ይኸውልህ ቤት ውስጥ አንድ ችግር ተፈጥሯል። ትንሹ ልጅ ከሰራተኛዋ ጋር ድብቅ ፍቅር ጀምሯል። በዚህ ደግሞ እህቱ ደስተኛ አይደለችም። ሰራተኛዋን ደግሞ በጣም ነው መጣላት። ስለዚህ ሰራተኛዋ ልትወጣ ነው እየተባለ ነው። ሰራተኛዋ ደግሞ ከወጣች የእኛን ሰው እንተካለን ማለት ነው። ካልወጣች ደግሞ ሰራተኛዋን እንጠቀምባታለን። እህትየውና ሰራተኛዋ ደግሞ ሁሌም ጸብ ውስጥ ናቸው። በዚህ ጸብ ደግሞ አንዳቸው ቢሞቱ ቤተሰቡ ችግር ውስጥ ነው የሚገባው። አብርሃምም ብቻውን ይቀራል። የአብርሃምን ነገር ለኔቱ እኔ እወጣዋለሁ። እሺ በቃ ፍቅሬ፣ በጣም እወድሃለሁ። ቻው። እንደው ማህሌት ግን እንደው በእናትሽ እቺን እርኩስ መች ነው የምታስወጪልኝ? ኧረ እንደው እባክሽ አንቺም ዝም አልሽኝ። እንዲሁም ለማጣሪያት ጨርቋን እናስጥላት። ሩት ሩት፣ አቤት። ስምሽን ቄስ ይጥራውና አሰሚም እንዴ? እስኪ ውሃ አምጪልኝ። እናሳብዳታለን። እሺ። ኧረ በእናትሽ ስም ማነጣት። እሺ እባክሽ። ዛሬ ደግሞ እንዴት ነው? መቼም በዚህ ሽንሽን ቀሚስሽን ሜሪክን ልታማልዩ ነው? ምን አባቷ ያምርባታል? እዚህ በመተትና በድግምታ ወንድሜን አሳስራው ታስጠላ። መተተኛ ብሌን ግን ቆይ ምን አድርጌሽ ነው እንደዚህ የምትናገሪ? ኧረ እባክሽ ተናገርኩሽ እንዴ? ውይ በእናትሽ በጣም ይቅርታ። በእናትሽ ነይ እስኪ አቀቢኝ። ነይ አንቺ ያምሻል እንዴ? ምን ያምሻል ወይ? እየተቆጣሽ ነው? ታባሽ የታባሽ አይዞሽ ማየ ልቤን ያራሽው የምር ልቤን ያራሽው። እኔ ወንድሜ እንዳንቺ አይነት ቆንጆ ሴት እንዲያገባ ነው የምፈልገው። እቺ ገረድ ስታስጠላ አራሽና ላላየሽና ወይ የታባቷ እንዴት ድፍት እንዳለች አይተሻታል? ባፍጥባር እኮ ነው የደፋት አባቷ እቺ ማትረባ ደግሞ ከኛ ጋር እዚህ ትፎካከራለች። ደነስ
እንዴት ደስ እንዳለኝ በእናትሽ ማየ። አፋ በይ በቃ። አምላኬ ወይ ግን ምንድን ነው ድሃ ያደረገኝ? እውነት ድሃ ስለሆንኩኝ ለሜሊክ አልገባም ማለት ነው? ግን ድሃ ነኝ እንጂ ለማኝ አይደለሁ። ደግሞ በጉልበቴ ሰርቼ የምኖር ሰው ነው። እኔ ምንም ኃጢአት አልሰራሁም። እሺ እባክሽ፣ ምን አባሽ ነው የሚያነፋርቅሽ? ምንም አይደለም። ጥጋብ ነው አይደል? መቼስ የዚህ ቤት ፍርፋሪ ማያጠግበው ሰው የለም። እባክሽ ተይኝ ብልኝ። አልተውሽም። ስሚ፣ እኔ ክፉ ሰው አይደለሁም። አንቺ ነሽ ክፉ እያደረግሽኝ ያለሽው እኮ። እሺ ምን እንደምትፈልጊ ንገሪኝ። ወንድሜን ታዩ፣ ከወንድሜ ራስ ላይ ውረጂ። እሱ ነው የምትፈልጊው? አዎ ወንድሜን ታዩ። የሚመጥንሽን ሂጂና ፈልጊ። ወንድሜ ላይ ፊት አትበይ። ነው? አዎ ነው። ያኔ ሰላምሽን ታገኛለሽ። ከቻልሽ ከዚህ ቤት ውልቅ ብለሽ ውጪ። ይህንን መተትሽን ይዘሽ ውጪ። መተተኛ ስታስጠላ። ስሚ፣ የሚመጥንሽን ወቂ። እሺ ይናዛ ሽንት ቤትሽን አዝጂ። ቆሻሻ። እሺ እመኝ፣ ፈጣሪ ግን ይፈርዳል። ይህን ቀን በፍጹም እንዳርሹ። አንቺ ትቀልጃለሽ። ለማንኛውም ከወንድሜ ራስ ላይ ውረጂ፣ አለበለዚያ ከዚህ ቤት በህይወት አትወጪ። ታስጠላ። ምን ሆነሻል? ምንም አልሆንኩም። ምንም አልሆንኩም ማለት ምን ማለት ነው? አሞሽ ነው? አላመመኝም። እና ታዲያ ምን ሆነሽ ነው? ፊትሽ ራሱ ያስታውቃል እኮ። ይኸውልህ ሜሊክ፣ ምንም አልሆንኩም አልኩ። ምንም አልሆንኩም። በእናትሽ ንገሪኝ፣ ከዚህ በላይ አታስጨንቅኝ። ሜሊክ ተወኝ አልኩህ እኮ። አይገባም እንዴ? ተወኝ እንዴ ሩትዬ፣ ተወኝ ማለት ምን ማለት ነው? እኔ እኮ ነኝ ሜሊክ። የሆንሽው ሳላቅ ተወኝ ማለት ምን ማለት ነው? እባክህ ሂድ፣ ውጣልኝ። ምን? አዎ ውጣልኝ። ምን ሆነሽ ነው? ሜሊክ እኮ ነኝ፣ ፍቅርሽ፣ የምትወጂኝ ሜሊክ። ተወኝ። እኔ ፍቅር አይደለሁም። በቃ እኔ ለአንተ መሆን ሰው አይደለሁም። ስለዚህ ተወኝ፣ በቃ ውጣልኝ። ምን? ጆሮዬ ነው? አዎ። እስቲ እሺ፣ አልወድህም በይ። አልወድህም፣ አልፈልግህም ነው። ለነገሩ ተይው። ድሮ ምን ንገረኝ እንጂ ድሮ ምን? ለነገሩ ልክ ነህ። ከሰራተኛ ጋር ፍቅር ውስጥ ወድቀህ ተዋረድክ አይደለ? እኔ ነኝ ጥፋተኛው። እኔ ነኝ ቦታዬን ያላወቅኩት። አንተ ልዑል፣ እኔ ተራ ሰራተኛ፣ ትርፍራፊ የምለቃቅም ተራ ሰራተኛ አይደለም። ልክ ነህ በጣም። ቦታዬን ማወቅ ነበረብኝ። ከዚህ በኋላ ግን አጠገቤ እንዳትደርስ አልፈልግህም። በቃ ውጣልኝ፣ ውጣልኝ፣ ውጣ። አሁን ልክ ነህ። እኔ ተናገረን ነኝ ተናገረን።
ሂጂ። እያት ማኮረፉ ነው። ወግወጉንማ ይዘሽዋል። ወይኔ ፍቅሯን አጣሽ ማለት እኮ ነው። ስላስቀየምኳችሁ በጣም ይቅርታ። አውቃለሁ ጥፋተኛ ነኝ። ያለ አቅሜ ነው ሜሊክ ላይ ፊት ያልኩት። ሜሊክ ደረጃ አይደለም፣ እሱን ደግሞ አሁን ተደርቻለሁ። ግን በቃ እዚህ ቤት እኔ ሜሊክን እያየሁ ስራ መስራት አልችልም። ስለዚህ ከነገ ጀምሮ ስራዬን ለመልቀቅ ወስኛለሁ። ዝም ብለሽ ስራ መልቀቅ የለም። ሰራተኛ እስክናገኝ ድረስ ትቀመጫለሽ። ሰራተኛ ካገኘን በኋላ ግን ውልቅት ያለሽ። ይሄ ካልሆነ ግን ሜሊክን ብቻ ሳይሆን ደሞዝሽንም ጨምሮ ነው የምታጭው። እሺ ከዚያ ተስጠላ። ውይ እጁጁጁ ወጉ ማረጉ አልቀረባት። ዝም አትይልኝም? ስንት አይነት አይን አውጣ አለ። አይገርምሽም? ደፋር ሜሊክን የመሰለ ልጅ ታገባን የፈለገችው እቺ አይን አውጣ። ኧረ እቺ በጣም ደፋር ናት። አዎ ኧረ ዝም በያት በእናትሽ። በጣም እንጂ እያየናት አይደል እንዴ? ደግሞ አፈቅረዋለሁ ትላለች፣ አታፍርም። ሄሎ ናቲ፣ የሆነውን ነገር ማመን አልችልም። ሰራተኛዋ ተባራለች። ከእህቷ ጋር ተጣልተው ሰራተኛዋ ተባራለች። እናማ የኛን ሰው አዘጋጅ፣ ነገሩ ሁሉ መስመር ይዟል። ኩሽና ውስጥ የሚፈጠረው ነገር በሙሉ ትልቅ አስተዋጽኦ አለው። እንዳልኩ አንዱን በምግብ አንዱን በአደጋ አንዱን በህመም ካልሆነ በስተቀር በጭራሽ ልንጨርሰው አንችልም። ፈጠን አድርገው። ልጅቷ የተሰጣ 3 ቀን ብቻ ነው። ስለዚህ በ3 ቀን ውስጥ እኔ ያገኘው ብዬ ቶሎ ብዬ ማስገባት አለብኝ። እሺ በቃ ቻው። ሩት፣ ከዚህ ቤት ካልወጣሽ ሬሳሽን ነው ማስወጣው። ባልሆነ ሰዓት ጨሽ የማይሆን ነገር እያሸተተ ሩት ምን ፊትሽን ትዘፈዝፊያለሽ? አርፈሽ እስክትወጪ ስራሽን ስሪ። እሺ ያንቺን ፊት ሚያ የለም። ምንድን ነው ይሄ? ሩት! አንቺ ሩት ነይ! ምንድን ነው ይሄ? ሳህኑ ሳታጥቢ ነው እንደምታመጪው? አላርጂክ እንዳለብኝ አታውቂም? ልትገይኝ ነው? ነይ ነይ! ይቅርታ አላየሁትም። አላበዛሽም? ስነ ስርዓት የለሽም? ይደደብ እኔ መታይ እኔ ልብሷ ብለህ መታኝ። አንቺ ምን እያደረግሽ ነው? ምንድነው እቅድሽ? ለምንድነው ከዚህ ቤት የማትወጪው? እንዴ እህትና ወንድም ልታጋድኝ ነው እንዴ? እንዴ እኔ እኮ ልውጣ አልኩኝ። እራሳችሁ ናችሁ አትወጪም ያላችሁ። በቃ ውጪ። ሰራተኛ እስኪገኝ ድረስ እኔ እሰራለሁ። እንዴ እኔ ምን አድርጌ ነው? እሷ ናት እኮ የመታችኝ አይደል እንዴ? ስሚ፣ ማንኛውንም ነገር ሆን ብለሽ እንደምታደርጊ አውቃለሁ። እሺ? ምን ማህሌት፣ ምንድነው እየተናገርሽ ያለሽው?
ቆይ ምንድነው ሆን ብዬ ያደረኩት? አውቀሽ ነው ሳህኑን የሚያቆሸሽው አውቀሽ ነው። እሱ ፊት እንድትናገርሽ ፈልገሽ ነው አይደለ? እኔ እንደዛ አላሰብኩም። በቃ ውጪ፣ ዛሬውኑ ከዚህ ቤት ውጪ። አብርሃም ሲመጣ ራሴ እነግረዋለሁ። ምን ማህሌት ትሰምኛለሽ? ይኸውልሽ እኔ ሜሌክን አፈቅረዋለሁ። እንደውም እሱ ውጪ ካላለኝ አልወጣም። ያና ሜሊክ አይደለም አንቺን የሚያስተዳድርሽ፣ የዚህ ቤት አስተዳዳሪ አብርሃም። አብርሃም ደግሞ የኔ ባል ነው። ገባሽ አይደል? አልወጣም። ሜሌክ ከዚህ ውጪ እስካላለኝ ድረስ አልወጣም። ሜሌክን እወደዋለሁ። ኧረ እባክሽ ተይ ተይ፣ አርፈሽ ብትወጪ ይሻልሻል። አልቀረብሽም። በኋላ ግን ጉድ እንዳትሆኚ። አንቺ ራስሽ ጉድ እንዳትሆኚ። ምን ለማለት እየፈለግሽ ነው? ወዲ አባውን ብቅል ያወጣዋል ነው ነገሩ ማለት። እሱ ለእኔ ታዩ። ቆይ ለምን በግልጽ አማርኛ አትናገሪ? ምን ለማለት እየሞከርሽ ነው? ይኸውልሽ ማህሌት፣ ያቀድሽው እኔም አንቺም እናውቀዋለን። ስለዚህ ባንነጋገር ጥሩ ነው። ኧረ እንደዛ ነው። ጥሩ ጠብቂኝ፣ እሺ እሰራልሻለሁ። እናያለን እንግዲህ። ምን ከማን ጋር እንደተላተምሽ አታውቂም? እሺ የመጣው ይምጣ። ጥሩ እሺ። ከዚህ በላይ ምን ይመጣል? እኔ እኮ ለእሱ ብዬ ነው። ይገባኛል እኮ ግን በቃ አንቺ ለእሷ እንዴት ታለቅሻለሽ? እሷ ፊት በእናትሽ አታለቅሺ። እኔ ለገረድ ብሎ ይመታኛል። እኔ እኮ ለእሱ ብዬ ነው። እንዴት ወንድሜ ለገረድ ብሎ ይመታኛል? ወይኔ ወይኔ ብለህ ልቀቂኝ። አንቺ ከወንድምሽ ጋር እንደዚህ መሆን የለብሽም እባክሽ። በቃ እሷ ደግሞ ከዚህ ታስወጫታለሽ። በቃ ዝም በይ። አለቃትም እቺ ውሻ ለእሷ ብሎ ይመታኛል። ወይኔ ብሌን፣ ወይኔ ወይኔ፣ እናቴ በኖርሽልኝ ኖሮ አምሰሪላታለሽ። በቃ ታልቅሽ። ተይኝ ማይ በእናትሽ። ምግብ ላምጣልህ? አያስፈልገኝም። ሜሊክ እባክህ አታስጨንቀኝ። ከትላንት ጀምሮ እኮ ምንም ምግብ እኮ አልበላህም። እኔ ብበላ ባልበላ ብኖር ባልኖር ማን ግድ የሚሰጠው ሰው አለ? እኔ ሲጀምር ብኖርም የማልጠቅም ሰው ነኝ። ብቸኛ ነኝ። በቃ ተይኝ፣ ውጪልኝ። ሜሊክ ግን ቆይ ለምንድን ነው ያለሁበትን ሁኔታ ልትረዳኝ የማትሞክረው? በጣም ነው የምረዳሽ እኮ። እንደውም መሆን በጣም ነው የተረዳሁሽ። ሜሊክ እባክህ። ሩት፣ አንቺ ገና ፍቅር ምን ማለት እንደሆነ አልገባሽም። ፍቅር ማለት በደስታና በምኞት ጊዜ ብቻ አብሮ መቆም አይደለምሽ። ፍቅር ማለት በችግርና በሲቃይ ጊዜ ራሱ አብሮ መቆም። እኔ በአንቺ ቦታ ብሆን ኖሮ እስከ ሞት ድረስ እከተልሽ ነበር። አንቺ ግን ሀሳብሽ ምን እንደሆነ ባላውቅም በጣም በቀላል ነገር ነው የተውሽ። በቀላል ነገር። ሜሊክ እባክህ እባክህን። ለነገሩ ተይው፣ ወይ ደግሞ ከጅምሩም አትወጂኝም ነበር ማለት ነው። አሁን በእናትሽ ውጪልኝ፣ ውጪልኝ። ከእናታችን ሞት በኋላ ብቸኝነት ተሰምቶት ነው እችን ደደብ ያፈቀረው ብዬ እኮ ነው። እኔ ከወንድሜ እንዳይወርቅብኝ ብዬ አስቤ ነው። እሱ ግን ለኔ እጁን አነሳ። ይቺ እርኩስ ምን አለ ሲጥ አድርገን ብንገላት? ምን ብትሞት ይሆናል አይደለ? መርዝ ቢገላት ኤሌክትሪክ ሲጥ ቢያረጋት።
ኧረ በስመ አብ! እኔ ከዚህ ቤት ውልቅ ትበልልኝ እንጂ ማንም ሰው እንዲሞት አልፈልግም። ኧረ እንዴ እኔም እኮ አልፈልግም። ያው ስላናደደችኝ ተቃጥዬ ነው እንጂ። እንትን ሜልክን ፈልጌ እኮ አጣሁት። የገዛሁልሽን ቀሚስ ወደድሽው? በጣም እውነት ያምራል። አላየኸው? አንቺ ላይ ሲሆንም አንቺ ያሳመርሽው ቀሚስ ነው። አመሰግናለሁ። ሁሉ እንዴት ነበር? ሁሉ አሪፍ ነበር። አንተ ጋርስ? ወይ አድካሚ ነበር፣ ግን አንቺን ሳይ አሁን ለቆኛል። የኔ ውድ ገና በደንብ ይለቃል። እሺ ነገ ደግሞ ቆንጆ ራት ጋብዝሻለሁ። እሺ ደስ ሲል ግን ጸባይ ካሳመርሽ። ጸባይ ማለኝ ስቀልድ ታብሌት ነበር። የት ነው ደግሞ ያስቀመጥኩት? ታብሌት ሀብሌን የት ነው ያደረኩት? ሀብሌ ጠፋ። ሀብሌስ ሀብሌ ጠፋ። ማን ሰጠችሽ ሀብል? አዎ ጠፋ። እንዴ የት ሊሄድ ይችላል? በደንብ ፈልጊው እንጂ። ያ አይቼዋለሁ። የለም ትናንትና እኮ አድርጌው ነበረ። ምናልባት የሆነ ቦታ ጠፍቶ ተደብቆ ምናምን ሊሆን ይችላል። ያስቀመጥኩበትን ቦታ በደንብ ነው የማውቀው። ታውቃላችሁ ለንብረት ምን ያህል ጠንቃቃ እንደሆንኩኝ። ወይ ምናልባት ሩትን ጠይቂያት። ጠዋት ካንቺ ክፍል ስትወጣ ይቻታለሁ። ምን እንዴ ታዲያ ምን ችግር አለው? ልታጸዳ ገብታ ይሆናል። አይ ወንድሜ ሰሞኑ ልትባረር ስለሆነ ሆን ብላ ገብታ እኔን ለማበሳጨት ነው ያነሳችው። ተይ ብሌን፣ ሩት እስከዛሬ ከኛ ጋር ስትኖር እንደዚህ አይነት ባህሪ አይቼባት አላውቅም። በሐሰት ሰውን አንክስ። ተይኔ ፍቅር፣ አንተ እንደዚህ አትበል። አንተ እኮ ሰውን ስለምታምን ነው። እኛ እኮ ሩት ሌባ ናት እያልናት አይደለም። ግን በቃ ሁለቱ ጸብ ላይ ስለሆኑ ምናልባት ደብቃባት ልታበሳጫት ሊሆን ይችላል። ስለዚህ ትጠራና ትፈተሽ አይሻልም? ካላችሁ እሺ፣ እኔ እንደዚህ አይነት ነገር ውስጥ ባታስገቡ ደስ ነው የሚለው። ሩት ሩት። አቤት ካሼ። የብሌን ሀብል ጠፍቷል። አይተሻል እንዴ? አይ እኔ አላየሁም። አይ ትፈተሽ በቃ። ካልሆነ አዎ ትፈተሽልኝ ወንድሜ። ሻንጣዋን ይዛ ትምጣ። አያስፈልግም። አብርሽ እንደዚህ አትበል። ችግር የለውም ጋሼ፣ ስላላነሳሁትኝ ምንም አያሳስብም። ሻንጣዬን ይዤ እመጣለሁ።
እንደዚህ እኮ አይደረግም። እናንተ ግን የማይሆን ነገር ውስጥ የከታችሁኝ ያላችሁ። እባክሽ ተረጋጊ። በቃች። አምጪው ይፈትሻለሁ። ለምን ስራ ተምርሽ ነው? ይኸው አብሌ፣ አንቺ ሌባ፣ አንቺ ቆሻሻ። ብሌን እባክሽ፣ በስተት መሆን አለበት። እኔ በፍጹም አልለካሁትኝም። እባክሽን ብሌን። ሰሚኛለሽ? ማንም ሰው እንዳይነካትሽ። ነገ ከዚህ ቤት ትሄዳለች። በቃ አንቺ ምንድነው ዕቃሽን አገኝሻል? አየህ፣ ለዚሽ ነው ብትከራከርላት። ለዚሽ ሌባ ነው። በቃሽ፣ በቃ ዕቃሽን አገኝሻል። ነገ ከዚህ ቤት ትሄዳለች። ስትወጣ ሁላችሁም በደንብ ፈትሿል። ማንም ሰው ግን እንዳይነካትሽ፣ አንድ ሰው እንዳይነካ። የሌባ ደጋፊ ሌባ ይስፋችሁ። እውነት ግን እንደዚህ አድርጋ ነው ወይ? ሰው ነግሬ እኮ ነበር አብርሽ። አንተ ዝም ብለህ ሰውን ስለምታምን ነው እንጂ ልጅቷ እኮ እስከዛሬ ድረስ ብዙ ጥፋቶችን አጥፍታለች። ስለዚህ ነገ ዛሬ ሳይባል ከዚህ ቤት ውልቅ ማለት አለባት። አታይም እንዴ እህትና ወንድም ራሱ እሳትና ጭድ እያደረገች? በጣም ነው የሚገርመው። ሩት። አቤት ጋሼ። በጣም 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 ነው ያሳዘንሽ። እኔ ይህንን ከአንቺ አልጠብቅም ጋሼ። የምሬን ነው የምነግርህ፣ እውነቴን ነው። እኔ ይህን ነገር በፍጹም አላደረኩትኝ። ታዲያ ሀብሉ ግራ ወጥቶ ሄደ? አይደለም እኮ ጋሼ፣ ግን ደግሞ በፈለግከው ነገር ልምልልህ እችላለሁ። እኔ በፍጹም ይህንን አላደረኩትኝ። ምን? ይኸውልህ እንደውም መሀሌት ስልክ ስታወራ ሰምቻት ነበር። እናም እኔን ከዚህ ቤት ማባረር እንደምትፈልግና ሌላ ሰራተኛ ልታስገባ እንደምትፈልግ ምናምን ስታወራ ሰምቻታለሁ። ምናልባት ይሄ ነገር መሀሌትና ብሌን አውቀው ያቀዱት ነገር ሊሆን ይችላል። አንቺ ባለጌ! ጭራሽ ማፈር ሲገባሽ ሚስትና እህቴን እንድጠረጥር ታደርጊያለሽ? ምን አይነት ባለጌ ሰው ነሽ? አይደለም ጋሻ፣ በቃ ዝጊ። ትሰሚኛለሽ? አይንሽን ማየት አልፈልግም። ጨርቅሽን ሰብስበሽ ውልቅ በይልኝ። እሺ አንዴ እንኳን ላስረዳ ጋሼ። እንጂ ከዚህ በፊት የሰጠሽኝ ስጦታ ነው። ስጦታ እኮ አይመለስም። ስጦታሽን መልሽልሽ ልቤን በመለሽልኝና ምንኛ ደስ ባለኝ። ታውቂያለሽ አይደል? ምንም የማስበሽ ነው አይነት ሴት አይደለሽም። ቆይ እኔን እንለያያልሽኝ ውጪ ካስቀመጥሽ ጎረምሳ ጋር ለመሄድ ነው? ቆይ ግን በዚህ ልክ ለምን? ከቴም ላይ አብሎ ልትሰርቅ የፈለግሽው ለሱ ገንዘብ ብትጠይቀኝ እኮ እኔ ራሴ ሰጥሽ ነበር። አንተ ማመንካቸው? ይሄ የማመንና ያለማመን ጉዳይ አይደለም። ልብሽን አሳይተሽኛል። ውጪ ካስቀመጥሽው ሰው ጋር መልካም የፍቅር ዘመን ይሁንልሽ። እባክህ እንደዚህ አትበል። ታስመስይውን እባክሽ።
በቃ መሄዴ ነው። ስላደረጋችሁልኝ ነገር በሙሉ አመሰግናችኋለሁ። ሩት ቆይ አንዴ ሩት፣ ያደረግሽው ነገር ቢጎዳኝም ልቤን ቢያደማው አንቺ እኮ እንደ ብሌንና እንደ ሚኪ የማየትሽ እኮ ቤተሰቦች ነሽ። ለማንኛውም እዚህ እጅ ውስጥ ካለብሽበትና ወንጀለኛ ከሆንሽ በሕግ አትጠይቅሻለሁ። አለበዚያ ግን እውነታሽ ያውጣሽ። ነገሩ እስኪጣራና እውነታው እስክደርስበት ደግሞ የትም አትሄጂም። ስራሽን ትቀጥያለሽ። ወንድሜ ምንድን ነው የምትለው? ምን አይነት ነገር ነው? ይህ እኮ ያለቀለት ነገር ነው። ምን አይነት መዘዝ ወደ ቤታችን እንደሚመጣ አታውቅም? ማይ በቃሽ። እኔ ቤተሰቦች ያሳደጉኝ እኮ ዳን እንዳልበድል የሰው ሀቅ እንዳልበላ ነው እንዴ። ብሌን የፈለገችውን ነገር ብትል የራሱ የሆነ ምክንያት ይኖራታል። ብሌን ስጋዬ ናት ብዬ ሩት ደግሞ ደሃ ናት ብዬ በበደልባት ምክንያት የለኝም። ብሌንም አውቃ ይህንን ነገር ልታረግ ትችላለች ስጠረጥር ማለት ነው። ነገሩ እስኪጣራና እውነታውን እስክናውቀው ድረስ ሩት የትም አትሄጂም። ሻንጣሽን ይዘሽ ተመለሽ። እባክህ የኔ ፍቅር የማይሆን ውሳኔ አትወስን እባክህ። ማይ ነገርኩሽ እኮ ማንም ሰው እውነታውን ሳያውቅ ምንም ነገር አይፈጸምም። ሩት ግቢና ዕቃሽን አስቀምጪ፣ የትም አትሄጂም። እህትና ወንድም እያጋደለች እንዴት እንደዚህ ታደርጋለህ? ማይ ፕሊስ እባክሽ ተይ። ተርኩስ ከመቼ ወዲህ ነው ደግሞ ወንድ ልጅ ታት ያልከው? ይሰራልሃለሁ። ይቺ ልጅማ ከዚህ ቤት ካልወጣች የልብ ተሰምቷት በኋላ የሰማችውን ትናገራለች። ስለዚህ ባጭሩ መቀጨት አለባት። ትንፋሿን አቋርጠውና ኃላፊነቱን ደግሞ ብሌን ትወስደዋለች። እኔ ማህሌት አይደለሁ። በህይወት ውስጥ ጣልቃ መግባት አልፈልግም ነበር። እኔም ድሃ ስለሆንኩኝ ለድሃ አዝናለሁ። ከኔ በላይ ግን ለማንም አላዝንም። ይቅርታ እንግዲህ ሩት፣ ለእኔ ሀብት ማማ አንቺም መስዋዕት መሆን አለብሽ።